የብዙዎቻችን ጥያቄ የሆነው ሁላችንም ግራ ያጋባው ጉዳይ ዛሬ ምላሽ ያገኛል። ዶላር በጨመረበት በዚህ ወቅት ብሩክ በየወሩ ወደ አካውንቱ የሚገባው የገንዘብ መጠን ስንት እንደሆነ ታውቃላችሁ? 50 ሺህ፣ 100 ሺህ ወይስ ከዚያ በላይ? አሁን ባለው ኢኮኖሚ ሁኔታ ዩቲዩበሮች የትየለሌ ብር እያፈሱ እንደሆነ ይወራል። የብሩክ ትክክለኛው ገቢ የብዙዎችን ግምት ያፈርሳል። ቪዲዮ መጨረሻ ላይ የምነግራችሁ ቁጥር በእርግጠኝነት ያስደነግጣቸዋል። እስከዚያው ግን ይህንን ገንዘብ እንዴት ሊያገኝ ቻለ የሚለውን አብረን እንይ። ወደ ዝርዝሩ ከመግባታችን በፊት ግን አንድ ጥያቄ ልጠይቃችሁ። እናንተ እንደሚመስላችሁ አንድ የኢትዮጵያ ዩቲዩበር በቀን ስንት ሰዓት ቢሰራ ነው ሚሊዮነር የሚሆነው? ግምታችሁን አሁኑኑ ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ምክንያቱም የዛሬው መረጃ ለእናንተም ትልቅ መነሳሳት ሊሆን ይችላል። አሁን ባለው የገበያ ሁኔታ ዶላር ምንዛሬ መጨመር ለዩቲዩበሮች ትልቅ ሲሳይ ሆኖላቸዋል። ዩቲዩብ ክፍያውን የሚፈጽመው በዶላር እንደመሆኑ መጠን በኢትዮጵያ ብር ሲመነዘር መጠኑ በከፍተኛ ሁኔታ አድጓል። ብሩክን ለየት የሚያደርጉ ነገሮች ምንድናቸው? በእይታ ብዛት ቪዲዮቹ በአጭር ጊዜ ውስጥ በብዙ ሺህ የሚቆጠሩ ሰዎች ጋር ይደርሳሉ። የማስታወቂያ ተመራጭነት፣ ይዘቶቹ ለትላልቅ ድርጅቶች ማስታወቂያ ምቹ መሆናቸው ገቢውን ከፍ ያደርጋል። የተመልካች ቆይታ፣ እናንተ ቪዲዮን እስከ መጨረሻ ባያችሁ ቁጥር ብሩክ የሚያገኘው ገቢ እጥፍ እንደሆነ ያውቃሉ? ግን ጥያቄው እዚህ ጋር ነው። ይህ ሁሉ ድካም በወር ስንት ብር ያገኛል? ግማሽ ሚሊዮን ብር ወይም 500 ሺህ ብር ድረስ ይሰራል ማለት ነው በወር። አሁን ወደ ዋናው ቁጥር እንምጣ። ብዙዎቻችሁ እንደምትገምቱት ሳይሆን ዩቲዩበሮቹ እንደ የወሩ እይታ ሁኔታ ገቢያቸው ይዋዥቃል። ነገር ግን አሁን ባለው የዶላር ተመን እና ብሩክ ካለው ከፍተኛ ቪዲዮ እይታ አንጻር በወር 500 ሺህ የኢትዮጵያ ብር አካባቢ እንደሆነ መረጃዎች ይጠቁማሉ። አዎ በትክክል ሰምታችሁታል። ይህ ቁጥር ለብዙዎቻችሁ የማይታመን ሊመስል ይችላል። ነገር ግን የዲጂታል ስራ በትጋት ለሚሰራ ሰው ውጤቱ እንዲህ ነው። እናንተ እንዲህ አይነት ገቢ ቢኖራችሁ መጀመሪያ ምን ታደርጉ ነበር? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በሚቀጥሉ ቪዲዮዎች እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።